ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው ብሎ በእኔ ዘመን ብሎ ሰላም ብቻ ይነገራል ብሎ ወንጌል ብቻ ብሎ ይነገራል ብሎ ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ንጉስ መጀመሪያ የሚያደርገው ነገር ምንድነው? ንጉስ የሚያደርገው መጀመሪያ ንጉስ ከሆነ ዙሪያውን በቃ የሆነ ቅጥር አለ። ረባሽካ ጠባቂዎች አሉ። ዝም ብለህ ወደ ንጉስ መግባት የሆነ የጨለማ ሐሳብ፣ የጨለማ ስራ፣ የጨለማ የሆነ ነገር ወደ እናንተ መምጣት አይችልም። አረ ቃል ያወጣህ ነው። ከእንግዲህ አንተ ብቻህን አይደለም፣ አንተ ብቻህን አይደለም። የሰው ዘር የሚፈልገው ሁሉ እባካችሁ የሰው ዘር የሚፈልገው ሁሉ እኔ ጋር አለ ብሎ የእግዚአብሔር ቤት ለማገልገል በቃ ተጠርቻለሁ የሚለኝ ሰው ተጠርቻለሁ። የሚያስፈልግህ ነገር ሁሉ አንተ ጋር አለ። በኢየሱስ ስም የእውቀት ወደ አንተ ላኩት። የመንፈስ በኃይል አይምሮህን እንዲሞላ እኔ ጋር አለ ብሎ እባካችሁ እኔ የሚከተለኝ ብሎ ምንም አያጣም ብሎ ኢየሱስ አንድ ጊዜ ምን አላቸው? እኔ በለካችሁ ጊዜ ምን አጣችሁ አላቸው። ምንም ያጣነው ነገር አንተን የተከተለ አንተን የሰማ ከአንደበትህ ቃል የሰማ ያንተን ቃል የሰማ ምንም ነገር አያጣም። አንተ ትከተላለህ አላልኩም። ይከተሉሃል። ኧረ ይከተሉሃል ያልኩ ነው። ይከተሉሃል። ባዶ እጃቸው አይመለሱም። ባንተ ሙላት ያለ ተካፍለው ነው የሚመለሱ። ዛሬ ቃል እሰጣቸዋለሁ። ትናንትና አንድ ነገር እያልኩ ነበር። ብዙ የእግዚአብሔር ሰዎች ሲናገሩ በቃ እነሱም ባያውቁት አንተ ከገባህ እየሰማህ አንተ ከገባህ ይሄ እኔ ነው ካልክ የእግዚአብሔር ቃል የሁላችን ነው። ለሁላችን አራሜን በሉ አንድ ነው። ዛሬ የተናገርኩት ነገር ከወሰድከው ይሆንልሃል። አረ ይሆንልኛል በሉ። በእኔ ህይወት በሉ ሁሉ ጥያቄ ይመለሳል በሉ። በኢየሱስ ስም አንተ ጥያቄ ትመልሳለህ። አረ ባካችሁ ጥያቄ ትመልሳለህ። አረ ጥያቄ እመልሳለሁ በሉ። የኔ ህይወት በሉ መልስ ብቻ ነው በሉ። ክብር ለኢየሱስ። የኔ ህይወት የእግዚአብሔር ህይወት ነው። እኔ በእግዚአብሔር እኖራለሁ፣ እግዚአብሔር ደግሞ በእኔ እየኖረ ነው። ስለዚህ በእኔ ህይወት ጥያቄ ሊኖር አይችልም። ልንገራችሁ፣ የሆነ ጥያቄ ካለህ ዛሬ ያንተ ጥያቄ አይደለም፣ የጠላት ጥያቄ ነው። ይህን ደግሞ አንተ አትመልሰው። በምን ንግባባ ግን በውስጥ ያለ ጥያቄ ያንተ ጥያቄ አይደለም፣ የጠላት ጥያቄ ነው። ቅባትም እየጠየቅ ብትሆን ክብርም እየጠየቅ ብትሆን እግዚአብሔር በህይወትህ እንዲከብር እየጠየቅ ቢሆን የሁሉ ያንተ ጥያቄ አይደለም፣ የጠላት ጥያቄ ነው። ኦሬዲ እግዚአብሔር ባንተ ህይወት ኧረ አሜን በሉ። ኧረ አሜን በሉ። በልጅ በኢየሱስም ከብሯል። የመጣው ነው እየረበሸ ያለ እንጂ ባንተ ህይወት ውስጥ ኢየሱስ ራሱ ይገለጣል። ኧረ ይገለጣል በሉ በኢየሱስ ስም። እኔ ጥያቄ የለኝም በሉ። ኢየሱስ ጥያቄ አልነበረውም። ለምንድን ነው ካላችሁ እግዚአብሔር በኢየሱስ እየኖረ ኢየሱስ በእግዚአብሔር እየኖረ ጥያቄ ይኖራል። ያንተ ኑሮ አይደለም ጥያቄ፣ ያንተ ኑሮ አይደለም ጥያቄ፣ ያንተ ኑሮ ያንተ ህይወት አይደለም። ያንተ ህይወት ምንድነው ካላችሁ ጥያቄ ምን ያደርጋል? ይመልሳል። ጥያቄ ይዘህ የምትመላለስ ከሆንክ ሸክም ማለት ነው። ይከብዳል፣ ቦሪን ትሆናለህ። እኛ ማንም ሰው ሊገባው አይችልም። እኛ የሄድንበት ያለነው ሁኔታ በሁሉም ነገር ስፒሪቹዋልም ይሁን በዚህ በምድራዊ ዓለም ይሁን የሚያስፈልገን ነገር እንደ ሳማሪን በውስጥ እየተጓዝን ነው። አንዴ ምን ይሆናል? አራሜን በሉ። እንደ ቮልካን ይፈነዳል። ምድሪቱን ኢየሱስን ለመምሰል ገና እንጓዛለን። ስለዚህ ምንም ችግር የለም። ጥያቄ ሆኖ የሚታይህ ያንተ አይደለም። ያንተ ጥያቄ በመስቀል ተፈጸመ። ልንገራችሁ ክርስትና ማለት የምትኖርበት አይደለም፣ የተኖረ ነው። አቤት ሌሎች እንዲያዩት በቃ አንተ ለመግለጥ የመጣህ እንጂ እንዲህ
አደርጋለሁ፣ እንዲህ እሰራለሁ፣ እንዲህ አድርጌ እግዚአብሔርን አስደስታለሁ ካልክ አይሆንም። ኦልሬዲ ተደስተዋል በልጅ በኢየሱስም። እሱን ሳይ ብቻ ይደሰታል። እሱን ሳይ ብቻ። ልንገራችሁ፣ ጥያቄ ኢየሱስ አይደለም። ጥያቄ ኢየሱስ አይደለም። ባንተ ውስጥ ጥያቄ ሲኖር እግዚአብሔር ያዝናል እንጂ አይደሰትም። ለምን እንዲሆነ ለምን እንዲሆነ አትበሉ አይባልም። ያንተ ህይወት ልንገርህ፣ ያንተ ህይወት አራሜን በሉ ዓለምን ሁሉ የሚገዛ ህይወት ነው። እየተጓዝን እኮ ነው፣ እየሄድን እኮ ነው። ሲስተም አንዴ ይቆማል። ልንገራችሁ ከኔ ጋር የሚስማማ ማን ነው? አንዴ ኢያሱ ፀሐይ እንዳስቆመው አንተ የምታስቆመው እዚህ ዓለም ሲስተም ዓለም በቃ እንድትኖርና እንድትጠፋ በቃ በጄኔው ያለ ጠላት አንዴ ታስቆማለህ። እግዚአብሔር ይባረክ። በዚህ ምድር ያንተ ህልም፣ ያንተ አስተሳሰብ፣ ንግግርህ፣ አስተሳሰብህ፣ ህልምህ፣ ያንተ ራእይ ሁሉም እንዲቀየር የምትናገረው ቋንቋ የኑሮ ሁኔታ ይወስነዋል። የምትናገረው ቋንቋ ምን አይነት ቋንቋ ነው የምንናገረው? ስለዚህ አማርኛ ነው፣ ትግርኛ ነው፣ እንግሊዝኛ ነው ምናምን አይደለም። ቋንቋ አለ። ከኔ ጋር ናችሁ? ምን አይነት ቋንቋ? ሰማያዊ ቋንቋ ነው፣ ምድራዊ ቋንቋ? ሰማያዊ ቋንቋ እየተናገርክ ክብር ለኢየሱስ ሲሆን በዚህ ምድር የጨለማ ስራ ሊገለጥ አይችልም። ሰማያዊ ቋንቋ እየተናገርክ በቃ መንፈሳዊ ነገር እየተናገርክ ሰማያዊ ነገር እየተናገርክ ባንተ ህይወት ባንቺ ህይወት አቤት 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 አቤት። እኔ ቃል ብቻ ሳይሆን መንፈስን እያካፈልኩ ነው። አጠገብህ ያለው ያዝና ይሄ መኝታ ቤት አይደለም፣ ይሄ ሆቴል አይደለም በሉት። ይሄ የጸሎት ቤት ነው በሉ። ይሄ የጸሎት ቤት ነው በሉ። ኧረ አሜን በሉ። በኢየሱስ ስም የእንቅልፍ መንፈስ ያለ ጊዜው የሚመጣ ነቀልኩት በኢየሱስ ስም፣ ነቀልኩት በኢየሱስ ስም። እኔ ያስተማርኩ ሁሉ በቃ አክቲቭ መሆን አለበት። አሜን። አንተ እንድትጠቀም ብዬ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ልንገራችሁ እናንተ የእግዚአብሔር ልጆች ናችሁ። እናንተ የእግዚአብሔር ልጆች። የእግዚአብሔር ልጅ የሚናገረው የእግዚአብሔር ቃል ብቻ ነው። ግን አልሰማሁም። ንጉስ ነኝ የሚለኝ ማን ነው? አንተ ንጉስ ባትሆን ኢየሱስ የነገስታት ንጉስ ባልተባለ ነበር። አቤት። አንተ ግን ምንድነህ? ኧረ ንጉስ ነህ። የዓለም ንጉስ አይደለም። ኢየሱስ የነገሰው በእኛ ነው የነገሰው። በእኛ ህይወት ኢየሱስ ምንድነው? ንጉስ ነው። አንተ ደግሞ ምንድነህ? አንተ ንጉስ ወደ ታጠገብ ያለ አልሰማህም። ግን ድገሙት። ንግስት በሉት በቃ። ነፍስ የምትናገረው ነገር ከመረጠች፣ ስሙኝ ባካችሁ፣ ነፍስ የምትናገረው ነገር ከመረጠች፣ የምትናገረው ሁሉ መንፈስን ይጠራል። ከኔ ጋር ናችሁ? አንተ የምትናገረው ሁሉ መንፈስን ይጠራል። ዛሬ አዲስ ነገር እንነጋገራለን። ንግግርህ መንፈስ ይጠራል ብሎ ታጠገባችኋለህ። እየተናገርኩት ያለው ስለ ነፍስ ነው። ነፍስ ስትናገር ንግግሯ መንፈስ ምን ያደርጋል? ይጠራል። በሌላ አማርኛ ወይ ደግሞ በሌላ አነጋገር አንድ ነገር ማለት ነው። የጠራችው መንፈስ ክብር ለኢየሱስ ይሁን ፍቃድ እንደ መስጠት ይሆናል። ስለዚህ ይሳካልኛል በሉ። ተሳክቶልኛል በሉ። ይሄ ነፍስ ስትናገር የስኬት መንፈስ ይገባል። በምን? ባይምሮ ራሽካንቶ ሊባስካንታ ራስን መንፈስ መጥራት ትችላለህ ያልኩት ለነፍስ ነው። ነፍስ ስትናገር እየተናገረችው ያለት ነገር መንፈስ እየጠራ ይሄዳል። ይህ መንፈስ ደግሞ በዚች ነፍስ ፍሬ እያፈራ ይሄዳል። ስለዚህ አንድ ነገር ልንገራችሁ። ምን እየተናገረች ነኝ? ነፍስህ ምን እየተናገረች ነው? የምትናገረው የእግዚአብሔር ቃል ከሆነ ከቃሉ መንፈስ ወደ ውስጥ ይገባል። አቤት። ወደ አይምሮ ምን ይሆናል? ራስህ በራስህ እየጸለይክ አይምሮህ በመንፈስ ምን ይሆናል? ይሞላል።
የምታወጣው ቃል ከመንፈስ ነው የምታወጣው። ሃሌሉያ። ከምንድን ነው የሚወጣው? ከመንፈስ። አሜን በሉ፣ አሜን በሉ። የወጣው መንፈስ አይምሮ ምን ያደርጋል? ይሞላል። ከሱ የወጣው መንፈስ በሙሉ ባንተ ህይወት ምን ይሆናል? ይፈጸማል። ልንገራችሁ፣ እግዚአብሔር ከሰማይ ሆኖ ይሰማል ይመልሳልም፣ በሰው ሆኖ ደግሞ መልስ ይሰጣል። ስለዚህ በሁለቱም መልስ ይሰጣል። መልስ የሚሰጠው ግን ለሰው ነው፣ ለነፍስ ነው መልስ የሚሰጠው። ከኔ ጋር ናችሁ ወይ? ከኔ ጋር ናችሁ ወይ? ከኔ ጋር ናችሁ ወይ? እስከ ኢየሱስ ጌታ ነው በሉ። ድገሙ፣ ኢየሱስ ጌታ ነው በሉ። በእኔ ህይወት በሉ፣ ኢየሱስ ጌታ ነው በሉ። ከዛሬ በሉ፣ ንግግሬ በሉ፣ መንፈስ ስለሚጠራ በሉ፣ የእግዚአብሔር ቃል ብቻ ነው የሚናገረው በሉ። የሆነ ቃል መንፈስ አለበት። የሆነ ቃል ምን አለበት? ስትናገረው የያዘው መንፈስ አይምሮህን ምን ያደርጋል? ይሞላል። ግን እኮ ፍራቻ እየተሰማኝ ነው። በቃ የሆነ ነገር እኮ በቃ ስጋት አለብኝ፣ እየፈራሁ ነው። ይሄ ነገር ግን እንዴት ሊሆን ነው? ልንገራችሁ፣ እንዴት እንደሚሆን እኔ ልንገራችሁ። ያንተ ጉዳይ ያንተ ቃል ብቻ ነው የሚመልሰው። ያንተ ህይወት ያንተን ቃል ብቻ ነው የሚመልሰው። ስለዚህ ያንተ ነፍስ የምትናገረው ነገር ጠንቅቃ ካወቀች ህይወት ጠንቃቃ ይሆናል። ምንም ችግር የሚባል ነገር አይገጥምህም። ሚጠላህ ሰው የማያፈቅረህ ሰው በብዙ ነገር የሚገዳደረ አንተን አለመኖር በቃ እየተሯሯጠ ያለ ሰው እንትና እኮ ይወደኛል ብትል ረጅም ጊዜ የፈጀ ነገር ዝም ብሎ በምድረ በዳ የሚያዞርህ መንፈስ ያልተቃና ያልተሳካ ጠላትህ መጥፎ ቃል ስላወጣ ብቻ አይደለም፣ የወጣውን ቃል ፍቃድ ስላገኘ ብቻ ነው። ስለዚህ አንድ ነገር ልንገራችሁ፣ እናንተ የእግዚአብሔር ልጆች ናችሁ። ንግግራችሁ ከመንፈስ ነው። በመንፈስ ነው የምትነጋገሩ። በመንፈስ የተናገርከው ነገር መንፈሳዊ ፍሬ ያፈራል። ከጨለማ የመጣ ሐሳብ ግን አንተም ባታወጣው፣ አንተም ባትናገረው፣ አሜን በሉ። አንተ ቃል ካላወጣህለት ያለው ነገር ይፈጸማል። ስትሰማው ካንተ ጋር ህብረት እያደረገ ነው። ሰምቶ ያልተመለሰ ቃል ያልመለስክለት ቃል ባንተ ህይወት ይሆናል። ሰምተ መልስ ከሰጠው ግን ይሄ የጨለማ ሐሳብ ምን ይሆናል? ይቆማል። አንድ ነገር ዛሬ ልናገር። አንተ አሜን በሉ። በ2025 አሜን በሉ። በ2025 አሜን በሉ። ያንተ ያልሆነ ነገር እንደ ገለባ ይቃጠላል። ማንም ሊያስቆመው አይችልም። ይቃጠላል እያልኩ ነው። ምን ስለሆነ ነው? ቃል እያወጣን ነው። አንተን የሚፈልግ ያንተን በረከት ለመብላት የሚመጣ ያንተን ቅባት ሊያዘገይ የመጣ እንደ ገለባ ምን ይሆናል? ይቃጠላል። በዚህ ዓመት የዓመት መግቢያውና መውጫው እሳት ነው። ከእሳት የሚያመልጥ ማንም የለም። ስለዚህ ልናገር አንድ ጥቅስ ላንብብና ከሱ እንሄዳለን። ሮስ ካንቶ ቺና ማቅላባ ዱራ ፓንቶ አንደኛ ዜና 4:9 እስከ 10 ቶሎ ኤልሲኤ ማስካላ ባዱራ ፓንቶ ረከለበችን አንደኛ ዜና 4:9 እስከ 10 ቶሎ ብለሽ ራባሽ ካንቶ ላክራባጂና ማሳክ ላባጂና ማንቶ አንደኛ ዜና 4:9 እስከ 10 በኢየሱስ ክርስቶስ ስም አነበዋለሁ። ያቤጽም ከወንድሞቹ ይልቅ የተከበረ ነበር። እናቱም በጣር ወልጀዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህን መባረክን ባርከኝ፣ አገሬንም አስፋው፣ እጅህንም ከኔ ጋር ትሁን፣ እንዳያሳዝነኝም ከኩፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውንም ሰጠው። አሜን። አሜን በሉ። ዛሬ ይሄ ቃል አይደለም የምንማረው፣ ይሄ እንደመነሻ ነው። ዛሬ ቃል እናወጣለን።
ህልምና ራእይ ከየት ነው የሚመጣው? ህልምና ራእይ ሰው የት ጋር እንዳለ የሚያስታውስ የሌሊት መልእክት ነው እንጂ ህልምና ራእይ ካንተ ውጭ አይደለም። ካንተ ውጭ በዘፍጥረት 37 ሂደን ዮሴፍን ካየነው እንመለሳለን። ይሄ ቃል ዮሴፍን ካየነው አባቱ ይወደው ነበር። አባቱ ምን ያደርገው ነበር? አባቴ ይወደኛል ብሎ በቃቸው። ስለዚህ በቃ አባቱ ይወደው ነበርና የወንድሞቹ ክፋት እየመጣ ይነግረው ነበር። ጀመረ አልጀመረም? ክፋት አይቶ ዝም ማለት አልቻለም። ከኔ ጋር ናቸው ወይ? ክፋት እያየ በቃ ጠቦቶች እኮ ነው እያረዱ የሚበሉት ከአባታቸው ከኔ ጋር ናቸው ተደብቀው። እሱ ግን ይሄ ሁሉ የሚያደርጉት ክፋት እሱ አልነበረበትም፣ ግን ይህንን እያደረጉ ነው ብሎ መናገር ጀመረ። ከኔ ጋር ናቸው ወይ? እሱ ራሱ ብቻ እውነተኛ፣ ሌሎች ከአባታቸው ተሸሽጎ ነገር ምን ያደረጉ ነው? በቃ እየሰረቁ እኮ ነው፣ በሌብነት እየኖሩ እኮ ነው። ይህንን ወደ ህልም ተቀየረ። ወደ ምን ተቀየረ? ድገሙት። የምናገረው ነገር አለኝ። ወደ ምን ተቀየረ? ወደ ህልም ተቀየረ። ህልም ደግሞ አየ። ሁሉም ሲሰግዱ እኔ ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? ዮሴፍ አባቱን አላወቀው፣ ወንድሞቹን አላወቁት። አባቱ ሲናገር ምን አለ? እንዴ እውነተኛ ነህ አንተ? ዝም ብለህ እኔና እናት ወንድምህ ልንሰግድልህ ነው? ምን እያልክ ነው? ምናምን ያለው አባቱ። ከኔ ጋር ነህ? ህልሙ ምን ይሆናል ያሉት ወንድሞቹ ምንም አላወቁም። አባቱ ግን አንድ ነገር አለ። ካለን በቃ ይሄ ፍሬ ካፈራነው ነገር ማር ምናምን ሁሉም ነገር የተከበረ ነገር ይዛችሁ አቤት ለገዢው ምን አድርጉት አለ? ስጡት። አላወቀም እኮ አላወቀም። ምን እያልክ ነው ካላችሁ የተናገረው ነገር ወደ ህልም ተቀየረ። አቤት አራሜን በሉ። ያንተ ህይወት ወደ ህልም ይቀየራል። ተቀየረ አልተቀየረም? መጀመሪያ እኮ ህልም እኮ አላየም እኮ። ከአባቱ ጋር ሆኖ አባቱ ይወደው ነበር። እሱ ደግሞ የወንድሞቹ ክፋት አልወደደም። ከኔ ጋር ናቸው? ይሄ ነገር ወደ ህልም ተቀየረ አልተቀየረም? በቃ ሲሰግዱለት አየ። በመጨረሻ ደግሞ ይሄ ምን ሆነ ልንገራችሁ። ያ ቤት ግን ከየት አመጣው? ይሄ ሀብት ይሄ በረከት ከየት አመጣው? አቤት ህልም አይቶ ነው። አቤት በብሉይ ኪዳን እኮ ነው ያለው ነገር ግን ምንድን ነው? ኧረ አሜን በሉ። ግዛቱ እንዲሰፋ እንዲባረክ ከጠላቶቹ እንዲጠበቅ ጸልይ አልጸለይም? ነፍስ የጠየቀችው ማግኘት መብቷ ነው። እባካችሁ ነፍስ ያልኩ ነው። በብሉይ ኪዳን ነው ግን ጠየቀች። ለምንድን ነው የጠየቀች? በቃ ሁሉም ለሚችል እግዚአብሔር ምን አደረገች? ጠየቀች። ንግግሩ ሲያምር ያቤት ንግግሩ ምን ሲሆን ሲያምር ባርከኝ አለ። አስፋኝ አቤት ጠብቀኝ። አራሚን በሉ። ሆነ አልሆነም? እግዚአብሔር ከምን መለሰው? ከሰማይ ሆኖ ሰማው መለሰው። ስለዚህ አንድ ነገር ልንገራችሁ። ዛሬ እኛ እንደ እግዚአብሔር ልጆች ከዚህ ምድር አናገርም። ከዚህ ምድር ምን አናደርግም? አንናገርም። ለምንድን ነው የማንናገረው? ክብር ለኢየሱስ ይሁን። 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 ሰይጣን ኢየሱስን ሲፈትነው ኢየሱስ የተናገረው ነገር አንድ ነገር ነበር። ሰይጣን ከኔ ራቅ፣ እግዚአብሔር ብቻ ስገድ፣ እሱን ተገዛ ሚል ጽሑፍ አለ። ስለዚህ አንተ ሂድ አለው። ምን ሆኖ ነው የተናገረው? ነፍሱ እኮ ነው። እኔ እግዚአብሔር ነኝ አላለው። ለእግዚአብሔር ብቻ ነው የሚሰገደው። ለአንተ ምን አላደርግም? ነፍሱ ተናገረች አልተናገረችም? የእግዚአብሔር ልጅ እንኳን ብትሆን ነፍስህ ትናገራለች። የምትናገረው ንግግር ግን አራሜን በሉ ፍላጎቷን ያገኛል። ኧረ ዛሬ እናገራለሁ በሉ። ኧረ እናገራለሁ በሉ።
ስለዚህ አንድ ነገር ልንገራችሁ፣ ንግግርህ ከተቀየረ ህልም ይቀየራል። ራእይ ደግሞ ምን ይሆናል? ይቀየራል። ብዙ ጊዜ የተሸወድንበት ነገር ምን እንደሆነ ታውቃላችሁ? ስለ ህልማችን በደንብ እንጠነቀቃለን። ስለ ራእያችን፣ ስለ ትንቢት እንጠነቀቃለን። ሁሉም ግን ከንግግርህ ነው የሚወጣ። አቤት ከነገራችሁ ህልም፣ ራእይ፣ እግዚአብሔር የሚያወጣው እቅድ ከምንድን ነው የሚወጣ? ከንግግርህ። ነፍስ ከተናገረችው ነገር ነው የሚወጣው። ስለዚህ አንድ ነገር ልንገራችሁ። ሙሴ በቤተ መንግስት ሆኖ አየና በቃ ፌር አይደለም አለ። እንዴት ነው ግብፃዊ እስራኤላውን መምጣት እንትን የሚያደርግ ብሎ በቃ ሪቨንጅ ለማድረግ ነው የሚሄደው። በውስጡ የገባው ነገር ግን በመጨረሻ በሚዲያን ከነገናቸው አራሜን በሉ ይሄ የተናገረው በሚዲያን አገኘው። ማን ነው ያገኘው? እግዚአብሔር ራሱ። ዛሬ ንግግር እግዚአብሔር እንድትገናኝ፣ ነፍስ እግዚአብሔር እንድትገናኝ ያደርጋል። ግን አንድ ነገር ያዙኝ ባካችሁ፣ አንድ ነገር ያዙኝ ባካችሁ። እናገራለሁ በሉ፣ እንደ እግዚአብሔር ፍቃድ በሉ፣ እንደ እግዚአብሔር ሐሳብ በሉ፣ ንግግር ይስተካከላል በሉ። እስከ እጃችሁ ወደ ላይ አሳዩኝ። አንድ ሁላችሁም አይደለሁም፣ ሁላችሁም አላልኩም። ህልምህ አንዴ ቆንጆ ይሆናል፣ አንዴ ደግሞ መጥፎ ይሆናል። አንዴ የማትፈልገው ይሆናል፣ አንዴ ደግሞ በቃ ጉዞህን በትክክል ይነግራል። ስለዚህ እንዲህ የሆነ አይዛችሁ ብዙ ጊዜ ስለሚያጋጥመኝ ነው። እሺ የኔ ህልም ሁሌ በቃ ስቴብል ነው፣ ምንም ልዩነት የለውም የምትሉ እሺ፣ ክብር ለኢየሱስ ይሁን። የምትናገረው ቃል ህልም ይቀየራል። አቤት የሴፍ ህልም ተፈጸመ አልተፈጸመም? የአቤት የተናገረው ነገር ተፈጸመ አልተፈጸመም? አሜን። አረ ተፈጸመ በሉ። ኢየሱስ እያለፈ ነው ሲሉ በቃ ኢየሱስ ወድ ዳዊት ዛሬ ምንድነው በቃ ፈውሰኝ ምናምን ብሎ ነው የተከተለው። አቤት ምን ፈለክ ሲለው በቃ አይኔ እንዲያይ በቃ ይከፈት በቃ። አቤት ከሰማይ ይመልሳል፣ ከምድር ደግሞ እግዚአብሔር በሰው ሆኖ ደግሞ ይመልሳል። በፍጹም ሰው የሆነ ኢየሱስ መልሰዋል፣ በሐዋርያት መልሰዋል። ባንተ ደግሞ ጥያቄ ይመለሳል። የመኖር ስልጣን ያለበት በህይወት ቃላት ነው። ልንገራችሁ፣ ቃላት ይኖራል፣ አይሞትም። ቃላት መንፈስ አለበት። ኢየሱስ ክርስቶስ በገሊላ በነበረው ሰርግ ከኔ ጋር ናችሁ? በነበረው ሰርግ አቤት አራሚን በለው ውሃ መጀመሪያ ሞሉት። ከሱ ምን ሆነ? ወደ ወይን ተቀየረ። ከሱ ደግሞ ምን አለ? ቅዱት አለ። የሚመላና መጀመሪያ ይሞላል፣ ደግሞ ምን ይሆናል? ስለዚህ በፊታችን ያለው ወር አራሚን በሉ የምትቀዳበት ወር ነው። የተበላሸ ነገር ታጣፍጣለህ፣ ታስተካክላለህ። በኢየሱስ ስም ይህ ጉባኤ የመንፈስ ቅዱስ ጉባኤ፣ የኃይል ጉባኤ፣ የቅባት ጉባኤ፣ የፈውስ ጉባኤ። ኧረ የሚመጣ ወር በሉ የሚቀዳ ነገር አለ በሉ። በእኔ ህይወት በሉ የጣፈጠ ነገር አለ በሉ። በኢየሱስ ስም። ስለዚህ አንድ ነገር ልናገር። ሰው ያልፈለገው ነገር ሊያጋጥመው ይችላል። ሰው ያልፈለገው ነገር ሊያጋጥመው ይችላል። ያላሰበው ግን መሆን አይችልም። ሳታስበው የሚያጋጥምህ ነገር የለም። ለምን መሰለህ? እግዚአብሔር ለሰው ሲፈጥረው ያለ ፈቃዱ ምንም ነገር እሱ ጋር የሚደርስ ነገር ፍጥረታዊ ሰው እያልኩ ነው። አዲስ ፍጥረት አላልኩም። ሰው ሲባል ያላሰበው ነገር እሱን መድረስ አይችልም። ነገሩ ሲበላሽ እናንተ ሲደርስ ወይ ደግሞ ባንተ ህይወት ሲደርስ ብትጸልይ ኦሬዲ ማኒፌስት ሆነዋል። ምን እንድታደርገው አትችልም። ረግመ ምናምን በቃ መገልበጥ ምናምን የሆነ ኃይል ተጠቅመ በቃ ዋጋ ያስከፍልሃል። ጊዜን ጠብቆ ይሄዳል። የሆነ መጥፎ የሆነ ሐሳብ አንተ ጋር ሲደርስ በኢየሱስ ስም ስትለው አቤት አሜን በሉ አጠግብ መድረስ አይችልም። ስለዚህ የሚያጋጥምህ ነገር የእግዚአብሔር ነገር ብቻ እንዲሆን ከፈለግ
የምታስበው ነገር የመንፈስህ ቃል ብቻ መሆን አለበት። እንደ ዮርዳኖስ እንደ አንድ ድንጋይ ቆሞ ይቀራል እንጂ አንተን መድረስ አንተን መከልከል አይችልም። ንግግሬ በሉ ባካችሁ ተስተካክለዋል በሉ ተስተካክለዋል በሉ። ይህ ሴትዮ እንዴት ነሽ? ደህና ነኝ ብላ የሄደች የሞተ ነገር ይዛ ደህና ነኝ ኧረ አሜን በሉ። የሚገርም ነገር ግን አንተ እኮ የሞተ ነገር የለህም። ምን አይነት ኖሮ እንድንኖር የትንሣኤ ህይወት የሞተም ያስነሳ ህይወት ኧረ አሜን በሉ። ጨለማ ብርሃን የሚያደርግ ህይወት ፓይጃላ ባዙና ማራፋቱላ ፓት ንገሩት ባካችሁ። እየተሳካልኝ ነው፣ ደስተኛ እየሆንኩ ነው፣ ሁሉም እየሞላ ነው በሉት። ፓካሎ ሸነማ ዲላቫ ሳንቾ ረከለበጂና ሞሳ ከእግዚአብሔር ያልሆነ ሲስተም ዛሬ ነቀልኩት በኢየሱስም ነቀልኩት በኢየሱስም። ኧረ አሜን በሉ። የኔ ጉዞ በሉ ኢየሱስ ነው በሉ። ቃሉ ደግሞ በሉ ዛሬ በሉ እናገራለሁ በሉ። በዚህ ቃል በሉ በድል ይሻገራለሁ በሉ። ስለዚህ የእግዚአብሔር ቃል እየተናገርክ ከድል መውጣት አይቻልም። አንተ የቤት ክራይ አጥተ መሆን ትችላለህ። ልንገራችሁ፣ አስተሳሰብህ ዛሬ ከተቀየረ፣ በመንፈስ ልክ ከሆነ፣ በእግዚአብሔር ቃል ልክ ከሆነ፣ በማንነት ልክ ከሆነ በዚህ ምድር ትልቅ የሆነ ሞል መስራት ትችላለህ። የመንፈስ ንግግር አላልኩም፣ ነፍስ የምትናገረው አቤት ኧረ አሜን በሉ። እንደ ፍቃድህ ይሁን ያለው ኢየሱስ እኮ ነፍሱ ነው፣ መንፈሱ አይደለም። በቃ እንደ ፍቃድ ያላት እሷ ነው፣ ፍቃድ የሰጠች እሷ ነው። ስለዚህ ዛሬ ደስተኛ የሆነ ሰው ኢየሱስ የከፈለው ዋጋ እኔ ካልኖርኩለት ምን ጥቅም አለው? በደስታ ነው የሚኖረው። በልባካችሁ እግዚአብሔር ጽድቅን ይወዳል፣ አመፃ ደግሞ ይጠላል። ኢየሱስ ደግሞ ኢየሱስ ህይወት እሱ ነበር። ያንተ ህይወት ምን መሆን ትፈልጋለህ? ሌላ ህይወት የለም። ጽድቅ ትወዳለህ፣ አመፃ ደግሞ ምን ታደርጋለህ? በቃ ትጠላለህ። ይሄ ነው ህይወት። ስለዚህ አንተ በድህነት መኖር አመፅ ነው። እንዴት ትወደዋለህ? ሀብታም ነኝ በልባካችሁ በኢየሱስ ስም ያንተ አይምሮ ያንቺ አይምሮ ኧረ አሜን በሉ ትልቅ ነገር ማሰብ ጀመረ። እኛ ምን እየጸለይን ነው መሰላችሁ? ምን እየጸለይን ነው? በተለይ ከአስመራ የምንጸልየው ጸሎት ምን እንደሆነ ታውቃላችሁ? እግዚአብሔር በአዲስ ክብር ቤቱ እንዲያስነሳ ኧረ አሜን በሉ። የተቀቡ ሰዎች ተነስተው ኧረ አሜን በሉ ኧረ አሜን በሉ ኧረ አሜን በሉ። የእግዚአብሔር ቤት መልክ ለመምለስ ግን እኔ ነኝ አንደኛ የሚለኝ አያልፈኝም በሉ። ሌላ ምንም ትዳር የለኝም በሉ። የኔ ትዳር ኢየሱስ ነው በሉ። የኔ ቢዝነስ ኢየሱስ ነው በሉ። የኔ ህይወት በሉ ኢየሱስ ነው በሉ። ስለዚህ በሉ በኔ ህይወት በሉ እሱ ይታያል በሉ ስለዚህ አንድ ነገር ልንገራችሁ ንግግርህ ሲስተካከል ንግግርህ ከተስተካከለ ሁሉም ነገር ይሆናል። አሁን ግን እግዚአብሔርን ማገልገል እፈልጋለሁ። እግዚአብሔር ማገልገል ስለሚፈልግ የፋይናንስ ብሬክ ስሩ በቃ መግባት እፈልጋለሁ። ኃይለኛ የሆነ በቃ የፋይናንስ በር እንዲከፈት ከኔ ጋር ናቸው ወይ? ልንገራችሁ፣ ፋይናንስ ከሌለ ምንም ነገር ማድረግ አትችልም። እፈልጋለሁ የሚለኝ እግዚአብሔር ስለጠራ አንተን ሲጠራ የጠራው በረከት አለ። ግን ማን ነው የሚሰማኝ? ማን ነው የሚሰማኝ? አንተን ሲጠራ የተጠራ በረከት። ይሄ በእግዚአብሔር ዙፋን ገብተን ስናየው የሚገርም ነገር የኔ በረከት እንደ ድንጋይ በቃ ምንድነው የሚባለው? እንደ አንድ ማውንቴን በቃ ትልቁ ምንድነው የሚባለው በአማርኛ? ተራራ እንደሱ ነው። የሆነ እግዚአብሔር በቃ የሆነ ሙቀት ሲፈጠር
ከሱ እየተነነ ወደ አንተ ይመጣል። በዚህ ምድር አላልኩም፣ በሰማይ ያየሁት ነው እየተናገርኩ። ስለዚህ የሆነ ቦታ ስትገባ፣ የሆነ ቅባት ስትገባ ካንተ ጋር አብሮ የተላከ ቅባት፣ የተላከ በረከት፣ የተላከ መንፈስ እሱ ይከተልሃል። ጌታን በተቀበልክበት ጊዜ የተከተለህ መንፈስ ቀብድ ነው። መጽሐፍ ቅዱስ እንደሱ ነው የሚለው። ወደ ፍጹም ሙላት መግባት ከጀመርክ የሚከተልህ ነገር አለ። ይሄ ነገር እንዲከተላችሁ አገልጋይ መሆናችሁን የራቦት ምንጭ አገልግሎት ነው። አንድ ነገር ልንገራችሁ። እኔ ቃል ካወጣሁ በቅንነት ይሄ የኔ ነው ካልክ ይሆናል። አገልጋይ እያልኩ ነው። አገለግላለሁ የሚል ሰው ሲጀመር እያገለገላችሁ ነው። ክብር ለኢየሱስ ይሁን። በመንፈሳዊ ዓለም ያለ ያንተ በረከት ዛሬ ጠራሁት በኢየሱስ ስም። የሚመጣው ሐሙስ እንመሰክራለን። እርግጠኛ ሁኜ ነው የሚናገረው። የሆነ በር ይከፈታል። መቼ ነው የሚከፈተው? ንግግር ሲስተካከል፣ ህልም ሲስተካከል፣ ራእይ ሲስተካከል በኢየሱስ ስም። ግን እኮ የተናገርኩት ነገር በደንብ ገብታችኋል? ንግግርህ ከተስተካከለ ሰማይ ላንተ ክፍት ነው እያልኩ እኮ ነው። መጥፎ የሆነ ራእይ በተከፈተ ሰማይ አይደለም የምታየው፣ በተዘጋ ሰማይ ነው የምታየው። ንግግርህ ከተስተካከለ ያንተ ህልም ምን ይሆናል? ስለዚህ ዛሬ ማለት ነው ዛሬ ገብተን ጧት እየጸለይን ስንገባ ትልቁ ተራራ ነው እንደ ቮልካን ይከፈታል። ይሄን ያክል ነገር እንኳ ከሱ ከመጣ በዚህ ምድር መለኪያም የለውም በረከቱ። ልንገራችሁ ከነገራችሁ ተራራ በሙሉ ግን ያንተ ነው። ተራራ በሙሉ የሚያስፈልግ ደግሞ በዚህ ምድር እንጂ በሰማይ አይደለም። ዛሬ ላገናኛችሁ በኢየሱስ ስም። በእናንተ ህይወት፣ በእናንተ አገልግሎት በኢየሱስ ስም፣ በእናንተ እድሜ ይሄ እውን እንዲሆን ጸለይኩ በኢየሱስ ስም። በክብር ታገለግላለህ፣ እየሰጠህ ታገለግላለህ፣ እየባረክ ታገለግላለህ፣ እያትረፈረፍክ ታገለግላለህ። በኢየሱስ ስም ባንተ አገልግሎት ሁሉም ተከፈተ። እስከ ተከፈተ በሉ። ይህንን ትንሽ ተናግሬ ወደ ጸሎት እንሄዳለን። እግዚአብሔር ይባረክ። ከኔ ጋር ናችሁ? አብርሃም ከሎጥ ከተለየ ጊዜ በረከቱ ምን ሆነ? ተለቀቀ። ሎጥ የሆነ ነገር ባንተ ህይወት ዛሬ ይሄ ሰማይ በር ነው። እንደ አብርሃም በቃ ከብት ምናምን የሚበዛለት አይደለም እያልኩ ያለሁት። በዚች ነፍስ በቃ የሚገለጥ የእግዚአብሔር ቅባት፣ የእግዚአብሔር ክብር ሎጥ ከሞተ ብቻ ነው፣ ከተለየ ብቻ ነው። ኧረ አሜን በሉ። በኢየሱስ ስም ዛሬ ተለየ። እኔ ተለይቻለሁ በሉ። ለኢየሱስ የኔ ነፍስ ተለይቻለሁ በሉ። ዛሬ አንድ ነገር በደንብ መያዝ እንድትይዙ የሚፈልገው ነገር አንድ ነገር ነው። ይሄ ሰማያዊ በረከት በጣም ኃይለኛ ነው። ቅባቱ እንደ ቮልካን ነው። ፋይናንሻል በረከቱ በቃ እንደ ቮልካን ዝም ብሎ በኃይል መሄድ ነው። እሱ የሚንቀሳቀሰው ከኔ ጋር ናቸው ወይ? አሜን። ተፈጥሮ ያስቆመው ኢያሱ ኧረ አሜን በሉ። ከሱ ጋር አብሮ ከነበረ እግዚአብሔር ውስጥ ስለገባ ነው። ኢያሱ ተፈጥሮ ማስቆም አይችልም። እግዚአብሔር የፈጠረው እንዴት ነው ሰው የሚያስቆመው? ግን በእግዚአብሔር ውስጥ ምን ሆነ? ገባ። እኛ ደግሞ በእግዚአብሔር ውስጥ በገባንበት መጠን ኧረ አሜን በሉ። መለኮታዊ የሆነ በረከት፣ ታንጀብል የሆነ በረከት ይለቀቅልሃል። ያንተ የሆነ ነገር አንተን ይፈልጋል። ምን ይፈልጋል? አንተን ይፈልጋል። ስለዚህ
ካንተ ጋር ሌላ ሰው ካለ አይሆን አይመጣም። ሰው የሚበረታው ጥሪውን ሲያውቅ ነው። ምን ሲያውቅ? ያንተ ጥሪ ደግሞ እዚህ ምድር ሀብታም መሆን፣ በሁሉም መንፈሳዊና ምድራዊ በረከት ያትረፈረፈ። እንዲህ አይነት ልጅ እግዚአብሔር አልወለደም። እንዲህ አይነት ቸርች አልተከለም። አለመታዘዝ ህመም ነው። አለመታዘዝ በሽታ ነው። አለመታዘዝ ስቃይ ነው። አለመታዘዝ በጣም አስከፊ የሆነ ነገር የሚያስከትል ነው። ነፍስ ነው ማትታዘዘው እንጂ መንፈሱ አንድ ነው። ስለዚህ አንድ ነገር ልንገራችሁ፣ ያንተ ነፍስ ሞር እግዚአብሔርን ደስ ለማሰኘት አንድ ነገር ማድረግ አለብህ። ሙቀት ሊፈጠር ይገባል። የሆነ ሙቀት ምንድነው? ምን አይነት ሙቀት ነው ካላችሁ፣ በቃ ኃይለኛ የሆነ የእግዚአብሔር ቃል። አቤት አራሚን በሉ። ኃይለኛ የሆነ የእግዚአብሔር ጸሎት ዲክሌር ያደረክ በነፍስ የሆነ ሙቀት ከፈጠርክ እያወለቀ ይሄዳል። መንፈሳዊ ዓለም ያለው ካራክተር ያለው መለኪያ መንፈስ ብቻ ስለሆነ እንዲህ ነው። በቃ ከሞተው 99 ምናምን የሚባል ነገር የለም። ሞቶ ነው። መንፈስ ነው። በጣም ነው የሚወዳቸው፣ በጣም ነው የሚያፈቅራቸው። ለምንድን ነው ካላችሁ የገባኝ ነገር አለ። ክብር ለኢየሱስ ይሁን። አሁን ግን በረከት አንጀርብቧል፣ አትረፍፏል። ንግግሬ ምን ሆናል? ስለዚህ እንደ እግዚአብሔር ልጆች በቃ ዝፋን መኖር አለባቸው። በመላእክት የተከበበ ማንም መድረስ ማይችለው